ያያችሁ እኔን ደግሞ መጉዳታችሁን ብታቆሙ ደስ ይለኛል ዴቭ እና እዛች ጋር እኔ ጥፋተኛ እኔ አብርሃምን በጣም የምጎዳው አብርሃም እንዲሰበርና እንዲሰቃይ ምክንያት የሆንኩኝ ሴት እዛ ጋር ደግሞ ከኔ ሌላ የመጣችው ሴት ደግሞ መልካምና በጣም ንጹህ ሴት መሳ እንድትታይ የምታረጉትን ነገር ብትተው ደስ ይለኛል። ኮምፕሊሲ በጣም ነው የሚደብረው የእውነት። ባለፈው ደግሞ እንደዛ አውርተ ምናምን ከሄድክ በኋላ እንዴት ነው በቃ ተማመኝብህ ነበር አመኝህ ነበር ማለት ከምታደርገውም ነገር ካስተዋይነት ምናምን ነገሮችን አይቼ እንዴት ነው ተማመኝብህ ነበር። በቃ ዴቭ ነገሮችን ያስተካክላል። ልጅን የአባቱን ፍቅር እያገኘ ያድጋል። ከዚህ በኋላ እኔም ያጠፋሁትን እሱም አብርሃም የሚያጠፋውን እንዳልተፈጠረ ሁለታችንም ረስተን በሰላም እንኖራለን ብዬ አስቤ ነበር አንተ ካወራው ነገር አንፃር ተነስቼ። ሲቀጥል ደግሞ አብርሃም እየመጣ ቤት ውስጥ የሚያደርገው ነገር ከዛ ነገር ተነስቼ ነበር የኔ ሐሳብ አምኜ እሺ ብዬ ተቀበልኩት እንጂ እኔ ምንም አጥቻ አይደለም። እኔ ምንም ጎሎኛ አይደለም። ገባ? እኔ አሁን ያለሱ ረጅም ጊዜ ሆኖኛል መኖር ከጀመርኩኝ በጣም ብዙ ጊዜ ሆኖኛል። ምንም አልሆንኩም። ልጄንም በስነ ስርዓት ምንም ሳይጎልበት እያሳደግኩት ነው። እኔ ምንም ሳይጎልብኝ ጤናዬን አላጣውም፣ መልኬን አላጣውም። እግዚአብሔር ይመስገን በጣም ሙሉ ጤነኛ ሰው ሆኜ እየኖርኩ ነው ያለሁት። ገባ? ስለዚህ እግዚአብሔር ተመስገን ይሁን መውለዴን ልጄን በደንብ ጥንክር ብዬ እንዳሳድግ ነው ይረዳኝ እንጂ ምንም ይጎድለኝ ምንም ይሰበረኝ ነገር የለም። ፈጣሪ ተመስገነ ይሁን። ስለዚህ እኔ አሁን ልል የምፈልገው ነገር አንተም ቢሆን ሐሳብህ ምንድነው? ሲቀጥል ደግሞ ወንድምህስ ሐሳቡ ምንድነው? ለምንድነው እኔ ጋር እየመጣ ሌላ አክት የሚያሳየው? እዛ ደግሞ ሴር እንደማይፈልግ ምናምን አክት የሚያደርገው ለምንድነው ከህይወቴስ እሺ እንደዚህ እየሆነ የሚኖረው? ገባ? በቃ እንደሌላው ጊዜ ልጁ መጥቶ አይቶ ይሄድ በቃ ያለውንም ነገር ከኔ ጋር ይውሰድ። እቃ አለው እኔ ቤት ይውሰድ፣ እሱንም ይውሰድ። በትንሽ ነገር ሰበብ እየመጣ ቤት ውስጥ ጊዜ አያሳልፍ። በቃ ምንም ነገር አልፈልግም። እንደዛ በሚያወራው ነገር ሌላ ሆኖ የሚተገብረው ነገር ደግሞ ሌላ ሊሆን አይገባም። ምንድነው የሴት ልጅ እንባ ምግቡ ነው እንዴ? በዚህ ልክ እዛም ጋር ሄዶ እሷን ያስለቅሳል። መጥቶ እኔም ጋር ደግሞ የሆነ ነገር ፈጥሮ እኔን ለማስለቀስ እኔን ለመስበር ይሞክራል። ግን ደግሞ እውነት እንደሰራው ስራ እውነት እንዳደረገው ነገር ቢሆን ኖሮ እኔ ተሰባብሬ የምቀር አይነት ሴት ነበር። ግን አይልፋ ጭራሽ የምሰበር ሴት አይደለሁም። ገባ ዴቭ? ይሄንን ነው እንድታቁልኝ የምፈልገው። ገባ? እዛም ጋር እየሄደ እኔ እንጃ ምንም ልክ አይደለም። የሆነ ቀን እንዴት ነው ተጠረቃቅሞ ሌላ ነገር ውስጥ ነው የሚከተው። እዛም ጋር ሄዶ እሷን እያስለቀሰ እዚህ ጋር መጥቶ እኔ የሆነ ነገር እያሳየኝ ለመስበር ለማስለቀስ የሚሞክረው ነገር ቢተው ነው የሚሻለው። ምግብ አይደለም የሴት ልጅ እንባ ይሰብረዋል። የሆነ ቀን ጥሩ አይደለም። ጥሩ አለው የእውነት ምከሩት። ግዴላችሁም እናንተም ብትሆኑ እንደ ወንድም እንደ ታላቅ እንደ አስተዋይ ሆናችሁ እንትን ብትሉ ይሻላል እንጂ አንዴ እዚህ ጋር ስትመጣ እኔን አንዴ እዛ ጋር ስትሄዱ ሌላ ሰው ምናምን ማስመሰሉ ፌር አይደለም። በቃ መብቃት አለበት። እኔ ይሄንን እና ደግሞ አንዴ ከምታወራ በፊት አንዴ ልጨምርልህ መልስ እንድትመልስ እንደምፈልግ